እሷ ደግሞ ማናት? ምን አልሽ አንቺ? መወደድ ማን ይጠላል ብለህ ነው? ልክ ነሽ። እሱስ ማንንም አይጠላም። ነይ ልጅ ነይ ደብድቢኝ። በጣም እያመመኝ ነው። እባክሽ ተይኝ እባክሽ። ድርጅቱን ገዛው እንዳለ እኔን ማመን ለማቆም ልብሽን እስከሰብሮ ድረስ አትጠብቂ። ለምን ስነ ስርዓት አይኖርም? አንቺ ከባብላክ አርግዘሻል። ካፌ ቁጭ ብሎ ለማውራት እንኳን ምንም አይነት እድል አትሰጠኝም ማለት ነው? እዚህ ጋር የቆምኩትም በጣም አንገብጋቢ ነው ስላልሽ ነው። ፈጥነሽ ማውራት ካልጀመርሽ ትቼሽ እሄዳለሁ። ትልቅ ነገር ተፈጥሯል። አማራጭ ስላጣው ነው ላንተ የደወልኩልኝ። ሴትዮ ጉዳይሽን ቶሎ ብለሽ ተናገሪ። በአምላክ አርግዣለሁ። እኔም ከደቂቃዎች በፊት ነው ያወቅኩት። ምንድን ነው ያልሽው? እስኪ ድጋሚው። አርግዣለሁ። በቃ እኔ ምን ማድረግ እንዳለብኝ ራሱ አላቅም። በአምላክ እኔ ላብድ ነው። ወይኔ በአምላክ እኔ ራሴ ምን እንደማደርግ አላቅም። እናቴ እንደዚህ አይነት ነገር ከኔ ጭራሽ ነው የማትጠብቀው። እዚህ ቁጭ ብለሽ ትቆያለሽ? አይታየህም እንዴ? እኔ እኮ ጨንቆኛል። ምን ማድረግ እንዳለብኝ አላቅም እያልኩ ነው ያለሁት። እሱም ማሰብ የነበረብሽ እኮ ምኝታ ክፍል ስትገቢ ነበር። ጭራሽ እኔን ጥፋተኛ ልታደርገኝ እየሞከርክ ነው። የራስሽን ጥፋት እየነገርኩሽ ነው። የኔ ጥፋት ደግሞ ለእንዳንቺ አይነቷ ክብረ ቢስ ሴት በሬን መክፈት ነው። እውነትህን ነው? አዎ እውነቴን ነው። እንግዲያውስ እኔም የኔን እውነት ብነግርህ ጥሩ ነው። ትሰማኛለህ? እኔ ላይ በዚህ ልክ መቀለድ አትችልም። በፍጹም አልፈቅድልህም። የዛን ቀን እኮ ስትጠይቀኝ እንደዚህ አልነበርክም። አሳምናኝ ነገሮችን ካደረክ በኋላ ግን ትለዋወጣለህ። ባክሽ መንገድ ላይ አፍሽን አትክፈቺ። ለነገሩ ልክ ነህ። መንገድ ላይና ባዶ ቦታ ላይ አፌን ባልከፍት ነው የሚሻለው። ቤተሰቦች በተሰበሰቡበት ሄጄ ቆንጆ አድርጌ አፌን ከፍታለሁ። ከዛ በኋላ ምን እንደሚወጣ ምናይ ይሆናል። ነይ ባክሽ ወደዚህ። ወሬ ነው የምትሄጂው? ትሰማኛለህ? እኔ ህይወቴ ውስጥ በጣም ብዙ ፈተናዎች ያሉብኝ ሰው ነኝ። ድጋሚ ሌላ ፈተና ማስተናግድበት አቅም የለኝም። ኃላፊነት የምትወስድ ከሆነ ውሰድ፣ ካለበለዚያ ግን ከመንገዴ ዞር ብትል ነው የሚሻለው። ቆይ ዞር ባልሽ ምን ልታደርጊ ነው? ቤተሰቦች ደግሞ ምን እንደሚሉ አብረን የምናይ ይሆናል። መጀመሪያ ግን ከህብስት ነው የምጀምረው። ያው እሷስ ቤተሰብ አይደለች? ምን አባሽ ነው የምትፈልጊው? የህብስት ስም ሲጠራ ሁሉም ነገር ሊስተካከል። ሰምኛለሽ? የምትፈልጊውን ነገር ብቻ ተናገሪ። የምፈልገውን አይደለም የምነግርህ፣ መደረግ ያለበትን ነው ማወራው። ትሰማለህ? ሆዴ ውስጥ ያለው ልጅ የኔም ያንተም ልጅ ነው። እኔ እናንተ እናትና አባቱ ነን። ስለዚህ እናትና አባት ልጆቻቸውን ለማሳደግ የሚሆኑትን በሙሉ እኔም አንተም እንሆናለን ማለት ነው። እሱ ደግሞ ማለት ነው? መቼም ይሄን ለመረዳት እድሜ ብዙም ገና አይመስለኝም። ህብስት ክፍል ስለመሆን እዛና እናሳውቀኝ። እስከዛ ደህና ሁን። ለጃሉ ምን ነው ታፈስ? ምን ነው ብስቴ? አልፈለግሽም ልውጣ? ምን ሆነሽ ነው? እኔ ምን ሆናለሁ? እንድመጣ ስላልፈለግሽ ነው? ደግሞ ምንድን ነው አንቺን ባያቀራረው? አይ እንደዛ አይደለም። አንደኛ አንኳኩተሽ ገባሽ፣ ከዛ ደግሞ ብስቴ ብለሽ እየጠራሽ ነው። ታዲያ ለምንድን ነው የሚከፋሽ? አይ ምንም እንዲሁ ዝም ብዬ ነው። ታፈስ? አቤት። ጓደኛለሽ? ነረክ እንጂ የከንፈር ወዳጅ ማለትሽ ነው? አይ እንደሱ ማለት አይደለም። የሴት ሄዳ ሴት ምን ታረጋለች ብለሽ ነው? ቢገኝማ እንደው ለባሩ ሰው ወንድ ነበር። ምን ያስቅሻል? ደህና ወንዱ ከተገኘ እዛ ደረት ላይ ፈልሰስ ካልሽ ምን ትፈልጊያለሽ እናቴ? እሺ ሴትስ? ሴት ምን ልጠቀም? ሴት ልጅ እኮ ወስፌ ናት። ምን ሩቅ አስኬደሽው ባንቿ ሜንጦ እያየ ነው አይደል እንዴ? አንቺም ስለ ሄርሜላ ነው የምታወሪው? እጭ ደግሞ ይችን ብሎ ሄርሚ የሆነች ጎዶሎ የጎደለች። ታፈስ በእናትሽ ንገሪኝ። ቆይ ምንድን ነው ያደረገችው? አይ ብስቴ እኔ እንዲያደረገች አለልሽም። እንደው ግን ከሰማሽኝ እንደው ተቅርብሽ ጦስሽን ይዛ ተቀርጪ። ግን እኮ ታፈስ አውሪን ካሉ በኋላ ግን ብሎ ነገር የለም። እስቲ ብስቴ እንደው ስሚኝ፣
እንደው እንዲህ አይነቱ ወዳጅነት እንደው ምኑ ይራባሻል? ምኑ ይጠቅምሻል? እንዴት ያለው ወዳጅነት? እትዬ ብትኖር ምን ነው ሴትልሽ ነበር። ህብስቴ ከዚህ በላይ ወሬ ሀሜት ይሆንብናል። እሺ አረ ደግሞ ሳትመጣ ይሄንን ምሳል አቀራረብ እንደው ሳላቀራረብ ብትመጣ አዲስ ስድብ ትፈበረክብኛለች ላይ ታውቂያታለች መቼስ። ባይሆን ግን ጊዜ ሲኖረን ቁጭ ብለን ቡናችን እየጠጣና ማለት ነው ህብስቴ። እሺ አይደይ ባይሆን ይልቁንስ እንደው ከጧቱ ጀምሮ ስላልወጣሽ ረሃብ ትሞቻለሽ ብዬ እኮ ነው የመጣሁት። ምግቡን ላምጣልሽ እንዴ? አይ ይግረብኛል በላ። ሄርሚ ምንድን ነው ያደረግሽው? ወይ አምላኬ የቆሌን ገፈፍከው እኮ አንተ አምላክ። ምንድነው ታፈሱ? የቆሌን ገፈፍከው ያልኩት ላይ ትሄዳለህ እንዴ? መልሰሽ ልበሹ። ቤት ውስጥ ማን አለ? ህብስቴ አለች። ህብስትሽ አለች? ህብስትሽ ይሄ ልጅ ደግሞ ማን ነው እንዴ ጥቁር ዶራ ሊዞረበት ይመስል አንጎሉን ያሽከራከረው? ጤና አጣ እንዴ? ሆ በአምላክ በሰላም ነው? ምን ነው አይመስልም? መጀመሪያ በዚህ ሰዓት መጣ፣ ከዛ ደግሞ በሩን ቆለፍከው። የመኝታ ክፍልሽን በር እየከፈተ የሚገባው ሰው ስለበዛ ብዬ ነው። ግን ካልተመቸሽ ከፍትልሻለሁ። አንተ እዚህ ከሆንክ የሚረብሸኝ ነገር የለም። ነገሮች ተገለባብጠው የኔ መኖር ሊረብሽሽ ስለሚችል ምንም ነገር ቢፈጠር እንዳትደነቂ ነው። እንደዛማ ሊሆን አይችልም። እዚህ ምድር ላይ ሊሆን የማይችል ነገር የለም። ደግሞ ለምንድን ነው ያለቀሽው? ታፈስ። እሷ ደግሞ ምን አደረገች? እሷ ምንም አላደረገችኝም፣ ግን ለኔ በጣም ጥሩ ሰው እየሆነችልኝ ነው። እና ምን ነው ያስለቀሰሽ? ታፈሰ በስቴ ብላ እየጠራችኝ ነው። እንደዚህ ብላ የምጠራኝ ደግሞ እናቴ ብቻ ነበረች። በስቴ ያለችሽ፣ ስለዚህ አሁን ደግሞ ታፈስና መንሻት ማለት ነው። እንደዛ ነው አይደለም? እኔ በዚህ ሰዓት አንተን ብቻ ነው ማምነው፣ ደግሞ ማንንም ሰው ማመን አልችልም። እኔን ማመን እንደሌለብሽ ሺህ ጊዜ ነግሬሻለሁ። እኔን ማመን ለማቆም ልብሽን እስከሰብረው ድረስ አትጠብቂ። ልብሽን እስከሰብረው? እሱን ተይው። እግርሽ እንዴት ነው? የኔን ጥያቄ አትመልስልኝ። ልብሽን እስከሰብረው ማለት ምን ማለት ነው? የኔን ጥያቄ ብትመልሽልኝ ነው ላንቺ የሚሻለው። እግርሽ እንዴት ነው? መጀመሪያ ላይ ከነበረው ስሜት የተለየ ነገር አለ? የተለየ ነገር የለም፣ ግን እንደ በፊቱም አይከብደኝም። ቆይ ለምንድን ነው እየጠየከኝ ያለው? ዶክተሩን አናግሬው ነበር። መድኃኒትሽን ማቋረጥሽ በጣም ጥሩ ነው ብሏል። ቢቀጥል ምናልባት ከዚህም ሊብስ እንደሚችል ነግሮኛል። እና የመራመር ተስፋ አለኝ? ቆይ ምን አለ? በደንብ ተስፋ አለ። መውሰድ ማቆምሽ በጣም ጥሩ ነገር ነው ብሏል ዶክተሩ። ያው እሱ ነው ያለው። እንግዲህ አለማርፈዳችን ጥሩ ነው ብሏል። ስለዚህ ድናለሁ። አትጩይ እባክሽ። የሌለሽ ነገር የሚያወጣልሽ አታስመስይልሽ። ለማንኛውም ግን ለዛች ጓደኛሽ የሚሆን ለታፈስ ምንም ነገር እንዳትነግሪያችሁ። እንደዛ ካደረግሽ ራስሽን በራስሽ ነው የምታጠፊው። እና ደግሞ ዶክተሩ ይሄ መድኃኒት በቀን 2 ጊዜ ተወሰደው ብሎሻል። እሺ ለማንም ትንፍሽ አልልም፣ ለማንም። እንደሱ ነው የሚሻልሽ። አመሰግናለሁ። እና ደግሞ እኔ ተይ በቃ የተናገርሽው ነገር በቂ ነው። ግን እኮ መናገር እፈልጋለሁ። እኔ ደግሞ ማዳመጥ አልፈልግም። ግን እኮ እኔ መናገር እፈልጋለሁ። አዎ ከዛሬ ማለፍ የለበትም። ከዛሬ ማለፍ የለበትም። ስለሷ ማወቅ ያለብኝ ነገር ማወቅ አለብኝ። ስለኔ ያለኝንም ስሜት መንገር አለብኝ። አዎ ከዛሬ ማለፍ የለበትም። ከዛሬ ማለፍ የለበትም። ልደውልላት እንዴ? አዎ ከዛሬ ማለፍ የለበትም።
ላገኝሽ እፈልጋለሁ። አስቸኳይ እንኳን አይደለም ግን በጣም አስፈላጊ ነው። አዎ ትችያለሽ? እሱን አንድ ጉዳይ አለኝ ልጨርስና ልደውልሽ። ታፈሱ ምን አቤት እትዬ እንዴ ምን ጉድ ነው? አቤት የምልበት ፋታ እኮ አሳጡኝ። ኧረ ያንተ ፋትፈሽ አባቴ አምላክ ዝፍዝፍ። ኧረ እኔ አልተዘፈዘፍኩም እንዴ። ከዚህ በላይ እንዴት ትዘፈዘፊያለሽ? የቁም ሬሳ። እሺ እትዬ ምን ላምጣ? ምጣት ይምጣብሽ። ለምንድን ነው እስካሁን ድረስ ምሳ ያላቀረብሽው? ማንም አልነበረም እኮ እትዬ። ለማን ላቅርበው? እንደ ቡና ሲኒ አምጥቼ አልደረድረው። አሁን ያለው አይደል እንዳይታይሽ? ኧረ ይታዩኛል። ሂጃ ታዲያ ከታየውሽ አቅርቢው። ደህና ቆርጥ። እሺ እትዬ እሺ። እንደው ሂጂ ትነፋነፋለች ብቻ መጉረምረም ብቻ ብቻ። ሄሎ አለምዬ። ይፍቱዬ ይፍቱ። አቶ አለም ዛሬ ደስታ በደስታ ሆናል። አደረኩት እኮ ይፍቱዬ አደረኩት። እንዴ ድርጅቱን ገዛው እንዳለ እንዴ መጠርጠሩስ? ድሮስ እኔ ይፍቱ ስራ የነካሁት ከመስተካከል ውጭ ምን አማራጭ አለ? ወይ አንቺ ደግሞ እኔ አፈርግጬ ያመጣሁት ነገር ላይ መንገስ ተወጃለሽ። እና ታዲያ ባለም ውጤት ከሚስቱ ውጭ ማን ሊኩራራ ይችላል? በይ ተኩራሪ። እንግዲያውስ ያንቺ ድል ነው። በል በቃ ና ወደ ቤት ና። መጣሁ የኔ ቆንጆ እየመጣሁ። ና የመጀመሪያውን እርምጃ ድንቅ አድርገን እናከብረዋለን። በዛ ላይ ደግሞ በእጅ የገባው ድርጅት ሄደን እናየዋለን። ምን አይነት መርዞች ናቸው? ምን አይነት መርዝ ነው? ምንም ማመን አልቻልኩም። ቆይ እንዴት ነው? ቆይ እንዴት እንደዚህ ሊያደርግ ይችላል? ምንም ያልገባኝ። ምን አይነት መርዝ ሰዎች እንደሆኑ ገና አልገባም ማለት ነው አንተ? እኔ እኮ ያልገባኝ ሌላው ነገር አይደለም። እንዴት ለኛ ከነገረን ገንዘብ በላይ እንዴት እጥፍ ያደርጋል? ቆይ እያመነን አይደለም ማለት ነው? እንኳን እኛን እንደራሱ ተደርጋ የተፈጠረችው መርዝ ሚስቱን እንኳን አያምን። እንኳን እሷን ለነገሩ እሱ ጥላውን ራሱ አያምን። ቆይና የህብስትን ድርጅት ወሰደው ማለት ነው? ምን ሆነ አላብነት? እሱ እኮ ሙከራ እያደረገ ነበር። በዚህ መንገድ ቢሄድ ይሰራሉ እያለ በዛ ላይ የተነሳው ገንዘብ ካለው አንፃር 1% እንኳን አይሆንም። እኔ የሚያስፈራኝ ነገር ከዚህ በኋላ ኃይሉ እየጨመረ መሄዱ ነው። አልገባኝም። ቆይ እንዴት እንደሱ አልክ እንዴ? ምን ማለት ነው አብነት? ይሄ ሰውዬ እኮ አንድ መንገድ ካገኘ የሚያስቆመው ነገር አይኖርም። ቆይ እሺ ታዲያ ምን ማድረግ ነው የሚሻለው? በአምላክ በደንብ አድርጌ አስብበትና ባላሰበው ሰዓት ጠልፌ ጥለዋለሁ። መቼ? በአምላክ ሰውየውን እኮ እያየሁ ነው። ቀስ በቀስ የልጅቷን ሙሉ ሀብት ተቀብሎ ሲያሳብዳት እየታየኝ ነው። መቼ እንደሆነ አላውቅም። ምናልባት ዓመት 2 ዓመት ከዚያም በላይ ሊሆን ይችላል። ግን አንድ የምነግር ነገር አይቀርም፣ ዋጋውን እሰጠዋለሁ። እሺ መቼም እንደማይቀድም ተስፋ አደርጋለሁ። ተወው ይቅደም፣ ችግር የለውም። በደንብ ይሩጥ። ወደኋላ እንዲመለስ አድርጌ ነው ዋጋውን የማስከፍለው። በዚህ ልክ በምን እንደተማመንክ አላውቅም፣ ግን ባትዘናጋ ጥሩ ነው። ሰውየው ሁሉን ነገር ካወቀ ቀስ በቀስ አንተን ለማጥፋቱ መዘጋጀቱም አይቀርም። እናያለን እንግዲህ። ሳይገለኝ በሰላም አይኖርም። እሷን ብትሆን። እሷ ደግሞ ማናት? እህቴ ማለቴ ወይዘሮ ይፍቱ። እሺ ለማንኛውም በቃ እኔ ልውጣ፣ አንድ ቀጠሮ አለ። ከማን ጋር? እሱን ከነ ውጤቱ በኋላ እነግርሃለሁ። ሌላ የምታናገረኝ ነገር አለ? የለም። በቃ እሺ እንሂድ። እሺ አንቺ ደህና ቁርጥ። እሷን ነው ምሳ የምንበላው? ምን ነው ትዬ ባልጠፋ ምግብ እሷን የምንበላት? ድንጋይ ያስበላሽ አቦ ድንጋይ ቢ። ታዲያ ባልጠፋ ሰዓት አሁን እችን እየጎተተሽ የመጣሽብኝ እችን በድን ታዲያ ምንድነው? ምሳ ቅርብ ይዘልሽ እኔን በድን? አንቺ አፍሽ ዝጊ ወደዛ።
አንቺ ማንም ማስተያየት አልጠየቀሽም። እንደርጎ ዝም ብለሽ ጥልቅ አትበይ። ድርጅቱን ወሰዳችሁት አይደል? የምን አባሽ ድርጅት ነው አንቺ? ስለ ድርጅት ደግሞ አንቺ ምን አውቀሽ ነው? ሽምልምድ ወገኛ። አንቺኛዋ ደግሞ ምግብ አቅርብ እያልኩሽ ለምንድን ነው እየጎተተሻት ያመጣሻት? አይትዬ ከነጋ እኮ ስላልወጣች ራብ ከምትሞት ብዬ እኮ ነው ይዣት የመጣሁት። እሺ አንቺን ሆለ ነፈስ ካንቺ ጋር በኋላ እናወራለን። ይችን በድን ግን ወደዛው ሰጅልኝ ከፊት። እሺ ትዬ እንግዲህ እዛው ትብላ ካልሽ እዛው ትበላለች። ውስጥሽ ደግሞ በጣም ከባባ እዛው ክፍለ ወሰጅላት። አንቺ ከምትጨነቂ የኔንም መሳሰጫት ሄስ ከፊት ያውን የግድ መብላት የለባትም። እሺ ብዙም አትጨነቂ። መግጠማችሁ ነው አይደለ? ችግር የለውም። ሁላችሁንም ጭፍልቅ አድርጌ ልካችሁን ነው የማሳየው። እቺን ዝም የምታከል ጭንቅላት ይዛችሁ ይፍቱ ስራ ላይ ለመረማመር ከሆነ በጣም ተሳስታችኋል። እቺ ደግሞ ድርጅት ምናምን ትላለች እንዴ? እቺ ሞልፋጣ ማትረባ ሽምድምድ ወይ አለም እንኳን ደህና መጣ። እንኳን ደስ ያለ እሺ ነው ይወት አለምዬ የኔ ጌታ ተሳካደ። የኔ ውድ አዎ እኔ ይፍቱ ስራ ስለሆነ በምሰጣ አቅጣጫ መሄድ እንዴት እንደሚጠቅም አየሁ አይደለ? ይሁንልሽ። እስኪ ለማንኛውም እንኳን ደስ ያለ እንኳን ደስ ያለኝ። እኔም ታፈሱ እባክሽ ላይ ምግቡን አቅርቢው እባክሽ። ይፍትዬ እስቲ እሺ በይና የደስደሱን ውጭ ወተን እናክብረው። ውጭ ምሳል ጋብዘሽ ዛሬ ይሻላል አለምዬ። አዎ አነሰን በዛም እኮ ምንም ቢሆን ስኬት ነው። ይሻላል አለምዬ አንተ ካልከሽ በቃ እንደውም ከነዚህ ደንቆሮች ጋር ከመደናቆር ውጭ ብልት አድርገን ምናምን እንምጣ። እሺ ለምንድን ነው ቤት እንድመጣ የፈለከው? ላናግርሽ ፈልጌ ነው እና ደግሞ ምንም ነገር እንዲረብሸን አልፈለኩም ነበር። ለዛ ነው። እና እንዴት ነሽ? በጣም እያስጨነከኝ እኮ ነው። ምንድን ነው? ችግር የለም ግን ቁም ነገር ነው ላወራሽ የፈለኩት። ሄርሚ ጓደኛለሽ እንዴ? ማለቴ ህይወትሽ ውስጥ ሰው አለ እንዴ? የለም። ምን ነው? እውነት? እውነቴን ነው። ህይወቴ ውስጥ ማንም ሰው የለም። ግን ለምን ጠየቀኝ? ሄርሚ ላንቺ ስሜት አለኝ። ማለቴ እየወደድኩሽ ነው እና ምናልባት መውደዴ ማቆም ካለብኝ ብቻ አለ አይደለ አንድ ነገር በይ። እንዴት ብዬ ነው አቆም የምልህ? ልውደድሽ ብለህ ነው እንደወደድከኝ ነው ወይስ በስሜት እርግጠኛ አይደለህም? እንደሱ አይደለም። እኔ በእንደዚህ አይነት ነገር ቀልድ አላውቅም። ልክ ነው ብዬም አላስብም እና ማቆም ካለብኝ ደግሞ ራሴን እቆጣጠረዋለሁ። እንደዛ ማድረግ ከቻልክማ ፍቅር አይደለም ማለት ነው። ራሴን የምቆጣጠረው እኮ ወደ አንቺ ከመምጣት ራሴን የምቆጣጠረው እኮ አንቺን ከመውደድ አይደለም ወደ አንቺ ከመምጣት ነው። እና ደግሞ እንደ አንድ ለሳቅ ቅርብ እንደሆነ ሰው ብዙ ይከብደኛል ብዬ አላስብም። እሺ ውደደኝ፣ እኔን መውደድህን ቀጥል። ለእኔ በጣም ታስፈልገኛለህ። ሄርሚ ታስፈልገኛለህ? አዎ በደንብ ታስፈልገኛለህ። እዚህ ህይወት ውስጥ ብቻዬን በጣም ብዙ ችግሮች ውስጥ ብዙ መከራዎች ውስጥ ነው ያለሁት። ስለዚህ ከጎኔ እንድትሆን እፈልጋለሁ። የማስፈልግሽ ከሆነ አለው። እውነት አንቺ የምትፈልጊኝ ከሆነ እኔ አለሁልሽ። መወደድ ማን ይጠላል ብለህ ነው? ልክ ነሽ። እሱስ ማንም አይጠላም። እኔ የምልሽ ሄርሚ ወይ ሄርሚ የምትነግሪኝ ነገር ይኖራል እንዴ? ምን አይነት ነገር? ምንም ይሁን ብቻ ስለ አንቺ ስለ ድሮ ህይወትሽ ምናምን። እኔ ህይወት ውስጥ ምንም የድሮ ታሪክ ተብሎ የሚወራ ነገር የለም። በቃ ህይወት ውስጥ ያለው ነገር እናቴን ማስታመን ብቻ ነው። ተይው በቃ ሄርሚ፣ እኔ እኮ እንድትከፊ አይደለም የጠየቅኩሽ። ኧረ አልተከፋሁም። ስሚኝ ሄርሚ፣ በምትፈልጊው ነገር ሁሉ ከጎንሽ ነኝ። እሺ በቃ አሁን ወደ ቤት እንሂድ። እሺ በቃ እኔ እሸኝሻለሁ። ምን አይነት የተረገመ ቀን! ቁሻው ምንድነው ማደርገው? ሄሎ አብነት፣ በአምላክ በጣም ይቅርታ። እሺ የዛሬው መጥፎ ቀን ላይ ያንተ ስልክ አለማንሳት ተጨመረበት። ይቅርታ በጣም በእናት ሄርሜላን እያወራኋት ነበር። ለዛ ነው ያላነሳሁልህ። የነገረች ነገር አለ? ምንም የተለየ ነገር አልነገረችኝም፣ ግን አውርተናል። እሺ እንደዛ ከሆነ ደግሞ እኔ እነግርሃለሁ። ናሽ እቤት ነኝ። እሺ ቤት ደርሼ እመጣለሁ። እኔ የምልህ
ለህብስት ስለ ድርጅቱ ነገርካት እንዴ? አሁን ለዛ ነው የምሄደው። እንዴት አድርጌ እንደማስረዳት ራሱ አላውቅም። በቃ እሺ፣ ይኸውልህ ቀለል አድርገህ ንገራት እሺ። ትልቅ ጉዳይ ከመሰላት ልትጨናነቅ ትችላለች። እሺ ገባ ብዬ እመጣለሁ። እዛው ጠብቀኝ። ጎረምሳው ባለፈው ስንብት ስትጀምር ተስፋ አድርገን ነበር። ደግሞ ተመለሰብኝ። ና እባክሽ ቶሎ በይ እስኪ። ምንድን ነው የምትወጣጠረው? ቆይ እስኪ ድል እኮ የጋራችን ነው። ግንባርህን ቋጥረህ እኮ ወደዛውና ወደዚህ መወጣጠር እኮ ምንም ዋጋ የለውም። ድል መሆኑ ነው የግድ 100 ሚሊዮን መሆን የለበትም። በዚህ ስንደሰት ነው የሚቀጥለው። ለአንተም ቢሆን ፊትህን ከማጨማደዱ ውጪ በሆነ ባልሆነ መበሳጨት ምንም ጥቅም የለውም። ጨረሳችሁ? አዎ ጨረስን። አንተ ግን ምን ጉድ ነህ? ያንን ነገር ሁሉ አድርገህ አሁን ይቅርታ እንደመጠየቅ እንደዚህ ትወጣጠራለህ? ምን አይነት ሰው ነህ ግን አንተ? ተይ እንጂ ይፍቱ፣ ይሄንን የመሰለ ሰዓት ላይ ምን አይነት ወሬ ነው የምታነሺው? እውነቴን እኮ ነው አለምዬ። ምንም ቤተሰብ ብንሆንም እኮ ትዕግስት ያልቃል። ይለቅ ወይዘሮ ይፍቱ፣ ይለቅና ከዛ በኋላ ምን እንደሚፈጠር ነው። ለምን ስነ ስርዓት አይኖርም? ምን ነው አትበል። ያንተም ትዕግስት ሊያልቅ ነው። አየህልኝ አይደል? ይሄ የማይረባት ቢቱን እንዴት እንደሚወጣጣር። አንቺ ነሽ ጥፋተኛ ይፍቱ። ባህሪውን እያወቅሽ ምን ከሱ ጋር አፋካፈተሽ? እኔንም ሳልፈልግ አናገርሽኝ። ወይኔ ይፍቱ፣ እንዴት ተበተብኝም አትቀርም። እጅ ላይ ብቻ ይጣል። ለምንድን ነው ያለማቋረጥ እዚህ ላይ ቁጭ ያልሽው? ታዲያ ምን ላድርግ? በአምላክ ዙሪያሽን የሚያጥርሽ ሾህ መዞር ጀምሯል። ስለዚህ ለመንቀሳቀስ ብትሞክሪ አሪፍ። ከዊልቸሩ ላይ ማለት ነው? አዎ ከዊልቸሩ ላይ። ዓለም አንደኛውን ድርጅታችሁን ብዙውን ድርሻ ድራማ ፈጥሮ ወስዶታል። ወሰደው ማለት ነው? አዎ ይወስዷል ማለት ነው። አንቺ ብትቆሚ ብትጠነክሪና የሆነ ነገር ማድረግ ብቻ ይሄንም እንዳይወስዱ ማድረግ ትችይ ነበር። ቆይ ምን ማድረግ ነው ያለብኝ? እሱን አላውቅም። ጭንቅላትሽን አሰሪው። ምን ማድረግ ይችላል የሚለውን ነገር አስቢ። መደንዘዙ እኮ ያዋጣሽ። እሺ ልትረዳኝ እየሞከርክ ነው፣ ግን ደግሞ ልክ አይደለም። የምታደርገው ነገር እንዳለ ጭንቅላቴን እያዞረ ነው። እሺ እንደፈለግሽ። አሁን የመጣሁት ከድርጅቱ ድርሻሽ ላይ የሆነ ያክሉ እንደተወሰደብሽ ልነግርሽ ነው። ጭንቅላትሽን ከማሰራት ጀምሪ። ተስፋ ላለመቁረጥ ሞክሪ። ለመንቀሳቀስ ሞክሪ እንጂ እስከ መቼ ነው እዚህ ጋር ቁጭ ብለሽ የምትቆዩ? ፈጣሪም ቢሆን እኮ ስታግዢው ነው የሚያግዝሽ። እሺ እኛ ጻድቅ ምኑን ጸደቅኩት? እትዬ ጻድቅሽ እንጂ ከዚህ በላይ እንድትጸድቂ። ምን ነው? ምን አገኘው? ከዛች በድንጋር ቂጥ ለቂጥ ገጠምሽ አይደለ? ኧረ እኔ እትዬ ከአንቺ ምን ጎሎኝ? ከቤቱ ሰው ካልሆነ ሰው ጋር መወዳጀው። አንድ ቀን ዘወር ብዬ ብመለስ ቅጣም ባሩ ጠፍቶ ነው የጠበቀኝ። ከማድረግሽ ከመሸወድሽ አሁን አንቺ ነሽ እኔ ለፊቱ ስራ መሸውጂ። ኧረ እትዬ አላደረኩ። እንደሱ አልኩ እንዴ? ታፈሱ መልስ እየመለስሽልኝ ነው። በስተመጨረሻ ተናናቀን አይደለ? ምን ነው ትያለች እትዬ? ምን አልሽ አንቺ? አንድ ቤት ዋልና ምን ታደርጊና እሺ እንደፈለግሽ ተናገሪኝ። አንቺ ነሽ እኔን የምትናገሪኝ? ምን ነው እትዬ? በምን ጥፋቴ ነው የምመታው? አንቺ በዚህ ቢሉሽ በዛ መልስ ማትመለሽ ልጅ አሁን ለኔ መልስ እየመለስሽልኝ ነው። ምን ታረጊ? አጠገብኩሻ። ጠገብሽ፣ እንደፈለግሽ ሁሉ ነገር ተሰጥቶሽ ጠገብሽ። እጭ እንግዲህ አተንፍሽ ነው እንዴ? አሁንስ በዛ እዚህ ቤት
ኧረ ነይ ዱላ ይዘሽ ነይ ምቺ ነይ ደብድቢኝ። ወይኔ ፍቱ ስራ። ለነገሩ አንቺ ምን ታደርጊ? ያስናቀኝ ይወድም ተብዬው ምን ታረጊ? ጫማ ተለካከና አብረን በላን አብረን ጠጣን እንደፈለግሽ አሳፈጥኩሽ። ቆይ እኔ ፍቱ ስራ አይደለም ሁላችሁንም እሰራላችኋለሁ። ጫማ ተለካከን ምን ታረጊ? ተይ አንቺ ጉዳይ የገዛ ወንድሜን የሚያስልቀኝ። ማን ነው? ግባ። ምን ነው ስራ ላይ ነበርክ እንዴ? ለምን በርን የቆለፍከው? ቤቴ የመንገድ ዳር ሽንት ቤት መሰለ እንዴ? ሁሌ ክፍት ሊሆን አይችልም እኮ። ደግሞ ዛሬ ምን አይነት ምሳሌ ጨመርክ? ታዲያስ እውነቴን እኮ ነው። የመንገድ ዳር ሽንት ቤት ቢያንስ እንኳን ያስከፍላል። ዛሬ ደግሞ ደስተኛ ሆናል። ቆይ ምን ታገኝተው ነው? ታዲያ እኔ ከፍቶኛ ቃል እንዴ? እኔ እኮ ፍክት ያልኩኝ ፋሲካ ፈንደሻ የሆንኩኝ ልጅ እኮ። ጉራው ላይ ትቆያለህ? እሺ ልትነግረኝ ያሰብከውን ነገር ንገረኝ። እና ደግሞ ሄርሜላን አናግሬያታለሁ። የተሰማኝንም ስሜት በግልጽ ነግሬያታለሁ። እና ምን አለች? በጣም ነው ያሳዘነችኝ። ታውቃለህ ሰው ያስፈልገኛል ያለች፣ ለብቸኝነቱ፣ ለህመሙ፣ ለስቃዩ ሰው ያስፈልገኛል ያለች። መውደዴን ስነግራት ደስ ነው ያላት። ደስ ስላላት ደግሞ ደስ ብሎኛል። አልገባኝም አብነት። ፍቅርህን ተቀበለች? እሺ አለች? ቆይ እንደዛ ነው? እንደዛ አይደለም። ፍቅሬን ተቀበለችኝ አይደለም፣ ከዛም በላይ ነው። በጣም ትፈልገዋለች። እውነት ታውቃለህ በዚህ ጉዳይ አልቀልድም እንጂ ከዚህ በላይ በደንብ በነገር ደስ ይለኝ ነበር። እና ደግሞ ልትነግሪኝ የምትፈልጊው ነገር አለ ወይ ብዬ ደጋግሜ ጠይቄያታለሁ። እና ምንም የተለየ ነገር የለም ያለች። ስለዚህ የተለየ ነገር የለም አለች? እንደዛ አለች? ምንም የምነግር ነገር የለም አለች? አዎ። ምን ነው አልወደድኩም እንዴ? ወይ ላስቀይራት? ይልቅ እሱን ተሆና አንተ ምንድነው ልነግረኝ ያሰብከው? በቃ ይቅርብነት። ባልነግር ነው የሚሻለው። በአምላክ ምን ሆናል? በጣም እኮ እየተወዛገብክ ነው ያለው። ለምን እንደሆነ ታውቃለህ? ምን ብነግረው ነው መውደዱን የሚተው? ምን ብነግረው ነው ልጅቷን የምትተው የሚለውን ነገር እያሰብኩ ነው ዝም ያልኩት። ሲጀመር ለእኔ ጥሩ ስሜት እንዳላት ስነግር ደንግጣል። እሷን እንድተዋት የሆነ ምክንያት አለ አይደል? ለምሳሌ ከነዛ ደደቦች ብር ትቀበላለች። በዛ ላይ ደግሞ አቶ አለምም የማይሆን አስተያየት ሲያት አይቻለሁ። ታዲያ የእሷ ጥፋት ምንድን ነው? አንዲት ምስኪን ልጅ እናቷን ለማስታመን ብር መቀበሏ ምንድን ነው ጥፋቱ? በዛ ላይ ደግሞ አቶ አለም በባለጌ አይኑ ስላያትና ስለተመኛት የእሷ ጥፋት ምን እንኳን? እሺ ተው በቃ አብነት። ወዴት ነው የምትሄደው? ማአት ርዕስ አንስተህ ነገሩን ካተረማመስኩ በኋላ ወዴት ነው እንደ ቀልድ ተነስተህ የምትሄደው? አብነት ተው አልኩህ እኮ። በቃ አሰልቺ ነገር ነው እኮ። እሱን ያደረግከው እኮ አንተ ራስህ ነህ። አንተ በአምላክ ስማ፣ በአምላክ ምን አይነት ዕዳ ውስጥ ነው የገቡት? እሺ በቃሽ። እኛ እዚህ ጋር በር ዘግታ ብቻዋን ቁጭ አለች እያልን እንጨነቃለን።
ለካ አንቺ ለመቆም እየተፍጨረጨርሽልኝ ነው። ኧረ እንደዛ አይደለም። እና ምን እያደረግሽ ነው እባክሽ? ወፌ ቆመች እያልሽ ነው? ምን እያደረግሽ ነው ታዲያ? አንቺ ሾካካ፣ ይሄን ጊዜ እኔንም እኮ እያስመሰልሽ ይሆናል። አንቺ መርዝ ማጥረቢ። በእስኪ ወንድ ከውጭ ተራመጂ። እኔ መቆም ያቃተኝ። ውርቸሩንማ በገዛ ገንዘቤ ገዝቼ በክብር ሰጠሁሽ። አንቺ ግን እየተጠቀምሽበት አይደል? እኔ ልወድቅ ነው፣ እባክሽ ስጭኝ። አረ ለመውደቅማ በጣም ጓጉተሻል አይደለ? መውደቅ አይደለ የፈለግሽው? ይሄ ነው መውደቅ። ዞር በይ ወደዛ። አየሽ? መውደቅ ማለት ይሄ ነው። ይሄ ነው አየሽ? በጣም እያመመኝ ነው። እባክሽ ተይኝ እባክሽ። እኔ ምንሽ ነው ያዝኩሽ? መፈጥፈጥ አምሮሽ መሰለኝ የተገተረሽ የነበረው። ይቅርታ። የሁለታችሁንም ድርሻ እሷ ወድቃ ይቅርታ ጠይቃለች። ነይ አሁን ደግፈሻት ጎማው ላይ አውጫት። ምን ሆና ነው? ወሬው ይደርሳል። አንቺ ደግሞ ለወሬው ሞትኳት። በይና ያንሻት የተባልሽ ብላርጊ። ምን ሆነሽ ነው የወደቅሽው? እኔ እባክሽ አግዥኝና ልነሳ፣ ከዛ በኋላ እነግርሻለሁ። ሄርሚ ወይ ወድቄ እያየሽኝ ይቅርታ ብለሽ ትመለሽ ነበር? ጸቡን እኮ እንዳላባብሰው ብዬ ፈርቼ ነው። ቆይ ግን እንዴት መጣሽ? ከዚህ በኋላ እኮ እንዳትደክሚ ብዬሽ ነበር። ማለት ሁሉ ጊዜ ቤትሽ የተመላለስኩ ስለሆነ እየደበረሽ ነው? አንድ ጊዜ ነው ወደዚህ። እሺ መጣ። በአምላክ ምንድን ነው ወደዚህ የምትላት? እዚህ ሆናችሁ ማውራት አይቻልም? አንችልም። ቶሎ ውጪ። በስራ አጥረኝ እንጂ ባም አትሞላቀቂሽ። ባም ቋንተልሽ ምንድነው ችግር? ለምን እንደዚህ የምታሰቃይ? ለምንድን ነው አብነት እንደዛ ያልሽው? ለምን ነው ፍቅር ያስፈልገኛል ያልሽው? ቆይ ልጁ መቀለጃሽ ነው? እና ምን ልበለው? ከጓደኛ ከባምላክ ስላረገዝኩኝ አንተ እንዳትወደኝ ልበለው? በአምላክ አንበሳው አንቺ ከባምላክ አርግዘሻል? በአምላክ አንተማ እንደሆነ